እናቴ ከክብርት ይታይሽ ወርቄ ከአባቴ ከክቡር በላይ ፈንታ ሀበሽካን ተወልጃለሁ። ሰላም ጤና ይስጥልኝ ውድ የኢትዮ ሀበሻ ሚዲያ አድማጭ ተመልካቾቻችን፣ አሁን የደረሰን አሳዛኝ ሰበር መረጃ አለ እንደሚከተለው አቀርብላችኋለሁ። አራት አይና ቆሞስ አባ ይባቤ በላይ የትርጓሜ መጽሐፍት የአቡሽ ካሬፍታ ነገስትና የቅኔ መምህር የክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም አበምኔት ከዚህ ዓለም ድካም አረፉ። የኔታ ይባቤ ከእናታቸው ከክብርት ይታይሽ ወርቄ ከአባታቸው ከክቡር በላይ ፈንታ በዳንግላ ወረዳ አብሽካ ጊዮርጊስ በ1958 ዓመተ ምህረት ተወልደው 5 ዓመት ሲሞላቸው ወደ ናዳ ማርያም ገቡ። በ1964 ዓመተ ምህረት ወደ ደብረ ማርቆስ በማቅናት ድቁናን ተቀብለዋል። ውድ የኢትዮ ሀበሻ ሚዲያ አድማጭ ተመልካቾቻችን የኔታ ይባቤ ስርዓተ ቀብራቸው ለ38 ዓመታት ወንበር ዘርግተው ካስተማሩበትና በርካታ ሊቃውንትን ባፈሩበት በክብረ ደናግል ቅዱስ ላሊበላ አንድነት ገዳም ነገ ማክሰኞ ህዳር 23 ቀን 2018 ዓ.ም እንደሚፈጸም ከሰሜን ጎጃም ሀገረ ስብከት ያገኘነው መረጃ ያመለክታል። በየኔታ ይባቤ በላይ ዕረፍት የተሰማንን ሐዘን እየገለጽን ለመንፈስ ቅዱስ ልጆቻቸው ለገዳሙ መነኮሳትና መነኮሳይት መጽናናት እንመኛለን። በየኔታ ይባቤ በላይ ዕረፍት በድጋሚ ለሕዝበ ክርስቲያን መጽናናትን እንመኛለን። ውድ የኢትዮ ሀበሻ ሚዲያ አድማጭ ተመልካቾቻችን ከዚህ ቀጥሎ የኔታ ይባቤን አጭር ቪዲዮ እንከታተል። እኛ ከወዲሁ እንሰናበታለን። ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ወዳችኋለሁ። ከዚያ በኋላ 3 ዓመት ገና ጸንሳለሁ። በሬጅስታ ጊዮርጊስ ቸፈር ወረዳ ትንሽ ጊዜ ቆይተናል። 5 ዓመቴ ወደ ናዳ ማርያም መጥቻለሁ። እኔ ትምህርት የጀመርኩ በ6 ዓመቴ ነው። እኔ ያለ ደግሞ አንድነት ያለ ደግሞ ሁለት ነገር ስለለታል በዚያ መካከል በህፃንነቴ ትምህርት የታገቡኝ በ64 ዓመተ ምህረት ደብረ ማርቆስ አባቴ ወስዶ ዲቁና መጋቢት 21 ቀን ዲቁና ሰጥቶኛል ከወንድሜ ጋር። ዘከራ ላይ መርጌታ ታምር እንዳለው መርጌታ በቃ መጀመሪያ ከመርጌታ ታምር እንዳለው ዳዊት ተማርኩ። መዝሙረ ዳዊትን ከተማር በኋላ ከትንሽ ወንድማቸው ከመርጌታ አበበ እንዳለው ደግሞ ከላለሱና ያው ችግር ማያደርገው የለም ጸመድ ጓም ገዛበት አጣው። ሳጣ ወደ ቅኔ ቤት ፈቀዱልኝና ወደ በ65 ዓመተ ምህረት በ66 ዓመተ ምህረት ወደ 10 ደብር ቸፈር ወረዳ 10 ደብር ሄዱ። 10 ደብር ማለት 10 ቤተክርስቲያን በአንድ ቀጠና የሚመሩ ናቸው። ከዚያች ለግ ማርያም ላይ የካቲት 20 ቀን ገባኋት። ቅኔ ከመምህር መንክር ስንሻው ቅኔ እዚያ ተማርሁና በአመቱ በየካቲት ላይ ቅኔ አንድ ጊዜ ቅኔ ሞላሁና የፋሲካ እዚህ መጣሁ። አሁን ተመልሼ ከመርጌታ ከነፈረግ የዋሸራ ሰው ናቸው። ይህን ታክሊሉ ልጅ ናቸው። እዚህ ዋስታ ሄዱ። ከዋስታ ከመርጌታ ብርሃን ቸፈር ወረዳ ላይ ድኩል ሚካኤል ሄጄ ገባሁ። እዛ ቀን የተቀኘው አሁንም መርጌታ ከነፈረግ ሄጄ መጀመሪያ አስነጋሪ ሆን ቅኔ በገባ በአመቱ ተቀኘው። በተቀኘው በአመቱ ደግሞ አስነጋሪ ሆን ከዛ ቀጥዬ ደግሞ ዘራፊ ሆነ ምክትል። ከዚያ ዋርላ ሄዱ። ዋርላ ሄጄ ከእንታ ወልደ ሰንበት ደግሞ የዛ ተክለ ሃይማኖት እዛ ስማር ቆየሁና የፋሲካ ተመልሼ መጣሁ። ዋርላ ቅኔ ልማር ብዬ ነው መጥቼ ከየኔታ መንክር መጣሁ። ተማሪው በዝቶ ነበረ። ተማሪ አይቀበሉም ነበረ። ኋላ እኔን ተቀበሉኝ።
ምንድነው አዋይ ባቤን የተቀበሉ ሲሏቸው አይ እናንተ ቄሱ ናችሁ ነው የምትቀሩ፣ እሱ ግን ታላቅ ጉባኤ አስፍቶ ያስተምራል አሉት። ለገ የነበሩት የእንታ መንክር ስንሸው እንደ ነቢያት ትንቢት ይናገሩ ነበር፣ እንደ ሊቃውንት ምስጢር ያራቅቁ ነበር። ከዚያ ቀን የስማር ከረም ወዲያው እዚያ አስነጋሪም ሆነው ዘራፊም ሆነ። ከዚያ ተመረቁ። መረቁና ሄዳ አስተምራለሁ የህፃን ነኝ እንጂ አይቻልኝም ማለት። ከዚያ በግድ ሲመርቁኝ ቻባ አቸፈር ወረዳ ላይ የእንተዋቤ ጸጋዚያ ገባሁ። የቅኔ መምህር ናቸው፣ የሐዲሳት መምህር ናቸው፣ የፍትሐ ነገሥት መምህር ናቸው። በጣም ብዙ ተማሪ ነበራቸው። ከዚያ እኔ ከሄዱ በኋላ ወደ 20 ዘራፊ ሆነ። ተማሪው በዛ። አንድ ወረዳ አልፈን ሁለት ወረዳ ይለመን ነበር። ከዚያ ሳስተምር ቆየው። ወዲያውኑ በሄዱ በሁለት ሳምንት በሶስት ሳምንት አስነጋሪ ያደረጉኝ እዛ ዘራፊ ሆነ። አንድ ወር ቻባ የእንተዋቤ አንድ ወር የእንታ መንክር ጉባኤ እንዳይፈታ ለግየዱ አስተምር ነበር። ሁለቱም ጉባኤ በዘራፊነት ይዤ ከዚያ ተነስቼ የእንታ ተስፋ ይችላል ማርሰል የእንታ ተስፋ አርፎ ቆይ መምጫ አጣሁ። ጳጉሜን 5 ብቻዬን አደሩ። መስከረም አንድ ቀን መምጫ ሳጣ እንትን ለግ ሄዱ። ከዚያ አሰቡና ሐዲሳት ጀመሩ። ሰፊ ትምህርት ቤት ነበር። ቀን ያስተምራለሁ በትርፍ ሰዓት አለቃ ሆናሉ። ደግሞ እዚያ ሐዲሳቱን ዘለኩ። ብሉይ መርጦ ለማርያም ሆመሮ ኃይለ ኢየሱስ እጀ ተማሩ። ከተማሩ በኋላ አሁን ፍትሐ ነገሥት ተማራለሁ። ፍትሐ ነገሥት ተማሩ። ከመምህር ሞላ አብሻር ተምሬያለሁ። መምህር ሞላ ወይም መምህር ኢሳይያስ ይባላል። ብሉያቱን ግማሹ ገብረ አምላክ ተምሬያለሁ። ኃይለ ኢየሱስ ደግሞ መርጦ ለማርያም ነገሥቱን ምኑን እዛ ጹጻኑን እዛ ተምሬያለሁ። ኋላ ከሆነልኝ እኔ አለቃ አልሆንም አሉ። ከዚህ አስተምሮልኝ ላስተምር አለቃ ግን አልሆንም። ከልጅነቴ ማይቸው ማየው ተማሪ ከቦኝ ተማሪ ሳስተምር አንድ ቀን ትምህርት ቤት ተለይቼ ካደርኩ አትክልቱ ደርቆ ይታየኛል። በልጅነት ማንስቶ መምራን ሳለሁ ከዚያ ተነስቼ ወደ ጎንደር ወይም ደግሞ ጫካ ዋልድባ ላይ ነው የነበር እቅዴ። ነገር ግን በሱባኤም የሚነገረኝ ትምህርት እንደማስተምር ሀገሩ ላይ ቤተክርስቲያን እንደምሰራ ገዳም እንደምናቆቁም በልጅነት ማንስቶ ይነገረኛል። ከ79 አንስተን ነው የገባው። ከኛ ከገዳሙ በስተምስራቅ ኡራ ኢየሱስ ሲባል የአቡነ ዮሐንስ ገዳም አለ። ከዚያ ተሳልሜ እሁድ ዕለት መጽሐፉን አስረክቤ ሰኞ ጎዳና ልቀጥል ነበር። ከዚያ ዛሬ ትምህርት ቤት የተተከለበት ዘንድ ሜዳ ናት። የአባቴ መሬት ነው። ከዚያ ላይ ሄጄ ቁሜ ወደ ኡራ ኢየሱስ የሚሄደው ሰው አንተ ይባባላል። የኔታ ይመጣሉ፣ ትምህርት ቤት ይተከላል፣ ገዳም ይተከላል ይባላል ይላል። በጫካው ሲሄዱ እኛን አላዩም እና አባቴን ጠየቁት። እቺ መሬት ምንድነው ቦዘን ያረጋት ስለው የበሬ ሳላ አረጋታ ነው። አይ በልተው አንተ ደግሞ አንተ ባላወቀው እግዚአብሔር ባወቀው እቺ መሬት ነፃ ያደረጋት ለትምህርት ቤት ነው። የኔም ዝማ እሁድ ዕለት ቤተክርስቲያን ቆይቼ ሰኞ ዕለት ከዚህ መጣ የማይባል ተማሪ መጣ። እንግዲህ እየተባዛ ሄደ። ድሮ የአባናዳ የሚባሉ ታላቅ ባይታዊ ነበሩ። ዋሻ አላቸው፣ ብዙ ነገር ነበረ፣ ገዳም ነበረና በክፉ ቀን በአፄ ዮሐንስ ገዳማቱ አልቀው ቦታው ተፈቶ ቤተክርስቲያኑን ገበሬ ወርሶት በጥቁር ራስ ሲቀደስ ቆየ። በ86 ዓመተ ምህረት
አቡነ በርናባስ ፈቃድ ኤጲስቆጶሳትን አምጥተን ጥር 20 ቀን እንደገና ያው ታድሶ ማለት ነው ገዳም አድርገናል። እና አሁን በእመቤታችን በስተሰሜን ያለው የሴት ገዳም ክብረ ደናግል ናዳ ቅዱስ ላሊበላን ሰክለንበታል። አሁንም ደግሞ በግሸን አምሳል ህንጻውን እንደናገና አድሰነው እንኖራለን። ተማሪ ይማራል፣ ይሄዳል። ከትግራይ ይመጣል፣ ከጎጃም ይመጣል፣ ከጎንደር ከወሎ ይመጣል፣ አገዎች ይመጣሉ፣ ከሸዋ ይመጣል፣ ተምሮ ይሄዳል። ብዙ ተማሪ አስተምረናል። እግዚአብሔር የተመሰገነ። አብሻርም የተማሩ ፍትሐ ነገሥት የተማሩ በቅኔ የተመረቁ ብዙ ሐዲሳት የተማሩ ልጆች አሉ። አሁንም ያንን ቦታ ገዳም አድርጌ ያስተዳድራለሁ እና ምንድነው ተስማምተህ ትኖር ወይስ ምንድነው? ይባል የመጣውን ዘጌ የመጣውን ማርቆስ ተነስቶ ጋይን ተነስቶ ውጣልኝ። እንደኔ ያለ ደግሞ አንድ ነፍለል ያለ ደግሞ በሁለት ብር ተገዝቶ ይመጣል። እኔ ነኝ ቤተክርስቲያን ማዝዝበት። እንዴት ነው የሚያዝዝበት? ህዝብ አይደል የሰራው? ህዝብ ያዝዝበት እንጂ ምን የሚያገባኝ ነገር አለ? ነገር ስትፈልጉ ቤተክርስቲያን ሄዱ። ውሸት ስትፈልጉ እንትን ስርቆት ስትፈልጉ ቤተክርስቲያን ሲሰራ እዚያ ባል ሆኖ እዛ ሙጥጥ አርጋችሁ ብሏት መቼም አትጸድቁም። ማን ይሙት አንድ ቤተክርስቲያን 10 ዓመት ማያልቅ ያያችሁት ላሊበላ እንኳን በ4 ዓመት